ዲሴምበር 26 የዕለቱ መልእክት ርዕስ የአብ ስጦታ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። የስጦታዎች ሁሉ ጫፍና ጥጉ እግዚአብሔር አንድያ ልጁን ለዓለም የሰጠው ስጦታ ነው። ሰጪው እግዚአብሔር፣ ስጦታው ጌታ ኢየሱስ። ስጦታው የተላከላቸው ለዓለም ሕዝብ ሁሉ። ስጦታውን መቀበያ መንገድ እምነት። የስጦታው ዓላማ የዘላለም ሕይወት እንዲኖራቸው። የስጦታው አስተማማኝነት ማንም እንዳይጠፋ መሆኑን ከላይ ያነበብነው የመጽሐፍ ቅዱስ ክፍል ይነግረናል። የእግዚአብሔር ፍቅር የተገለጠው ዋጋ የማይገኝለትን ስጦታ በመስጠት ነው። ያውም ልዩ ውድ የሆነውን ልጁን በመስጠት ነው። ስጦታው የተዘጋጀው ዓለም ሳይፈጠር በፊት ነው። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 20። ስጦታው ወደ ዓለም የመጣው የእግዚአብሔር ጊዜ ሲደርስ ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ገላትያ ምዕራፍ 4 ቁጥር 4። ስጦታው የመጣበትን ዓላማ እኔ ሕይወት እንዲሆንላቸው እንዲበዛላቸውም መጣው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10። መጽሐፍ ቅዱሳዊው የዘላለም ሕይወት ጽንሰ ሐሳብ ከኢሟቲነት ያለፈ ጉዳይ እንደሆነ ቶማስ ኔልሰን ይናገራሉ። እንግዲህ የአብ ስጦታ የሆነውን ጌታ ኢየሱስን እንመነው፣ እንከተለው፣ ደግሞም እናገልግለው። እርሱም የዘላለም ሕይወት ሰጪ ነውና። ኢየሱስ የአብ ስጦታ